ፍቶልኝ ነበር ትንሽ ምን ሆኜ ነው ይሄ ጋይስ? ስቲል እኮ አጥንቴን ያመኛል ጎርጉደ ምን ሆኜ ነው? ያወቀ ሰው ጎበዝ ነው። እውነትም እኔን ትከታተሉኛላችሁ። ጎበዞች አወቃችሁ። ስቲል ማለት ያመኛል ይሄ አጥንቴን መቤቴ ይልት ጉርጉድ ብሏል። በድፍርሽ ኮ በጊዜ እሺ ውሻ ነክሶሽ ወይ ማርያምን አይደለም ኤክሴ ነው። አሁን እናንተ ተደበደብኩ ተመታው ትላላችሁ አገር ቤት እያለሁ አንድ ደግሞ ትልቅ ጠባሳ አለኝ አላሳይም። እሱን ማርያምን በኮብልስቶን መቶኝ ኢትዮጵያ እያለሁ ቤቴ በኮብልስቶን ጋይስ አያስቅም። የኔማ ሲሆን ያስቃል። ለሌላው ሲሆን ፍትጠይቁ የኔማ ያስቃል። ታቱ አረግበታለሁ በዘኔ ፍቅር አንቺስ ይሻላል። ምን አርጌ እንደሆነ ታውቃላችሁ? አይ ፍቅር ግን ሳስበው አንዳንዴ እሱ ማለት ነው እሱ ቆይ ላስረዳችሁ እንዴት እንደሆነ እሱ ማለት ነው ኖ ፕሌይስቴሽን የሚጫወቱት የለም የወንዶቹ ማለት ነው። እኔ እኮ ሰው አቁም ነገርም አያምርብኝም እኮ የሚጫወቱት የለም እከኮች አትሳቁ። ፍትህ ለቤት ማርያም ፍትህ ጠይቁልኝ። ይሄ ፕሌይስቴሽን የሚጫወቱት የለም እየተጫወተ ነበር። ለካ በገንዘብ አስይዞ ነው የሚጫወቱት ማለት ነው። ቁማር ነው። ከዛ እኔ ደግሞ ሄጄ አፌን እኮ አልያዝኩም መቼም። ከዛ እሱ ጋር ሄጄ ማለት ነው እንትን አልኩትኝ ምንድነው እንሂድ አልኩትኝ። ምሳ ሰዓት ደርሶ ነበር። ከዛ እንሂድ ስለው ጠብቂኝ አለኝ። ከዛ ማርያምን ነው የምላችሁ ወጥቼ ቁጭ ብዬ ጠበቁት። የፕሌይስቴሽን ውስጥ ነው ያለው። ኢትዮጵያ የምታስታውሱ ከሆነ መጋረጃ አለ ምናምን ውስጥ ነው ያለው። ከዛ እኔ እሱ ከበር ውጭ እንደዚህ ቁጭ ብዬ ጠበቁና ወደ 5 ሰዓት ጠበቁት እዛው ድንጋይ ላይ። ክርስቶስን ፍቅር እኮ በጣም ባለጌ ነው። 5 ሰዓት ድንጋይ ላይ ጠበቁትን ቁጭ ብዬ በቃ እዛ በሩ ላይ ማለት ነው እስኪጨርስ ድረስ። ቁማር ነው ይበላል። እዛ መጨረሻ ላይ ማርያምን አያስቅም እኮ መጨረሻ ላይ ሄጄ የሁላ ሰዓት ጠብቄ እግዚአብሔር ያሳያችሁ ሄጄ ብጠራው ማለት ነው ለካ ተበልቶላችኋል። ተናዶ የዛ ኢትዮጵያ ያለ ኮብልስቶን የለም አንስቶ እግሬ ላይ በተቀመጥኩበት ሲለቅ ማለት ነው። ይሄ ማርያምን ተበሳ ማርያምን እግሬ ያውን አጥንት ያመኛል። ከዛ እጄ ላይም ደግሞ በድንጋይ ላይ ይሄ እዚህ ጋር ነበር ማምላክን ይሄ ታቱ ተሰራውበት እዚህ ጋር አያስታውቅም ግን በፊት እኮ እኔ እኮ ያያችሁ መሰለኝ እዚች ጋር ምልክት አለችብኝ ግን ማንም አያውቅም። ታቱ ተሰራውበት እዚህ ጋር ታቱ ተሰራውበት ሸፈንኩት። ማምላክን ጅል እኮ ግን አሁን ኢትዮጵያ ላይ አሁን እንደዚህ መካሰስ ያኔ አሁን መካሰስ ምናምን ማርያምን የለም እኮ ማርያምን የለም። አሁን እንዴ ከሳሹ እያሉኝ እኮ ማለት ነው። ከዛ እሺልና እወድሻለሁ እኮ ሲለኝ እንኳን ልከሰው ይቅርና ልቤ ፍስስ ይላል። እመቤቴ ክሳሹ ይሉኛል። ክሳሹ ምናምን ይሉኝና ከዛ እዛ ወስደው ከዛ ሂጂ እሱ የሆነ ነገር ሲል ነው አልከስም እላለሁ። ማርያምን ነው የምላችሁ ነው አልከስም እላለሁ። በህይወት አለ ያውቃል ቲክቶኬን ያህል ምናምን እመቤቴ ከሳሹ ሲባል አልከስም። ለኢትዮጵያ እኮ የጅል ቀልድ እኮ ነው። ይሄ አይኔ ምን ሆኖ ነው? ይሄ አይኔ እዚህ ጋር እኮ ጠባሳ አለብኝ እናንተ ስለማታይ በሜካፕ ሸፍኝውን እዚህ ጋር እንደዚህ ብጠርገው ማለት ነው ጠባሳ አለብኝ፣ ትልቅ ጠባሳ አለብኝ አይኔ ላይ። ምን ሆኜ ነው? አንድ ልጅ የሆነች ልጅን ወዷት ቸርች ውስጥ እሷን እጠራለሁ ብሎ በድንጋይ እሷን ለእሷ ያወረወረው ድንጋይ አይኔን ቀውሮኝ ያ ድሬ ነው አሁንም ያለው። ማርያምን አሁን ሳጠፋው ማለት ነው ጠባሳ ያለች። እውነቴን እኮ ነው ክርስቶስን አያስቅም። ሳጠፋው ይኸው ጠባሳ ያለች በደንብ አለች። አያችኋት? ያለ ግን ይሸፍናታል። እነቤቴን ኢትዮጵያ እኮ ጅል ናቸው እኮ። ጀስትስ ፎር አይ አሁን ግን ከሳሽ ብትሉኝ አልከሰውም። ያዛዝነኛል። እኔ እንጃ እኔ ጨካኝ አይደለሁም። እኔ እንደዚህ ማርያምን አልጨክንም። እኔ እንደዚህ
እኔ እንጃ። እኔ ግን አንድ ኢትዮጵያ ውስጥ መክሰስ የምፈልገው ሰው አለ። እዛ ድሬዳዋ ላይ አንድ ሰው አለ በጣም የበደለኝ መስፍን የሚባል ሰውዬ። እሱን ማርያምዬ ኢትዮጵያ ስገባ እግሬ ሲረግጥ ማለት ነው። አሁን አድግ ያለው መስፍን የሚባል ማሳጅ ቤት የነበረው ሳጵያን በጣም ነው ምጠላክ። በአደባባይ ነው የምነግርክ። መስፍን የምትባል ሞተ ይሁን ኖረ መድኃኒዓለም የሚወቀው ሳጵያን ገብርኤሉ ጋር በገብርኤሉ ጋር ሳይሆን መስፍን የሚባል ቆይ ልንገራችሁ፣ ሱቅ አለ መስፍን የሚባል ቆይ እንዳትሳሳቱ። ሳጵያን መስፍን የሚባል ሱቅ አለ። ትልቅ ሰውዬ ነው። ጆሮ እንደዚህ ጆሮአችሁ ወደ ላይ አድርጎ ቋም የሚያደርግ ሰውዬ አለ ምናምን። እሱን አይደለም የሚያደርጉት። በሱ ቤት ይዛችሁ ስትሄዱ ማሳጅ ቤት የከፈተ እስር ቤት የነበረ ታስሮ የተፈታ ፀጉሩ በዚህና በዚህ የገባ ቀይ ሰውዬ ቁመቱ ረጅም መስፍን የምትባል እበቀልሃለሁ። ማርያምን ኢትዮጵያ አንተን እኔ የምበቀልክ ሳገኘ ፊት ለፊት በጣም መጠላሱ ምን እንዳረገኝ እናቴ ትሙት አያስቅም። ክርስቶስን አያስቅም። እኔ አሁን አልስቅም። ድሬዳዋ የስ ከስንት ዓመት በኋላ መከሰስ ቢቻል ኖሮ በከሰስኩት አይቻልም እንጂ ሞቷል። ማርያምን በሉ ሞቷል። እናቴ ትሙት ያረገኝ እኮ ስራ አይደለም። ግን ያላወራውም ለማንም ግን ማንነቱን በህይወት እንዳለ የት እንዳለ እንድትነግሩኝ ነው የምፈልገው። መስፍን የሚባል ቁመቱ ረጅም ወፈር የሚል ሰውዬ ቦርጭ ነገር ቢጣ ያለው እንደ ሀብታም የሚያደርገው ግን ታስሮ ረጅም ጊዜ ታስሮ በሴት ጉዳይ ነው የታሰረው ማለት ነው። ታስሮ የተፈታ ከዚህ ወደ ማሳጅ ቤት የከፈተ ቀይ ሰውዬ ፀጉሩ እንደገባ አሁን ስሙንም አረሳሁት። አረተኛለሁ ጋይስ። እኔ አሁን ጥያቄ አለኝ ማለት ነው። ከዚህ ጊዜ በኋላ ማለት ነው ሰዎችን መክሰስ ማርያምን ነው የምላችሁ። በህይወት እስካለው እኔ ኢትዮጵያ ገብቼ ድሬዳዋ ገብቼ እሱ በህይወት ካለ እኔ እና እሱ በሚፈርደን እንፈራረዳለን። ማርያምን በግልጽ ነው የምናገረው። ስሙን ጠርቼ አድራሻው ይታወቃለሁ። ነው ልጅ ነበርኩ እኮ የታውቃለሁ ላይክ አድራሻው አንድ ጓደኛዬ ታውቀዋለች፣ ግን በከሷ ጋር በጣም ቀረቤታ ነበር። ትልቅ ሰውዬ ነው። እኔ እዛ ጊዜ ልጅ ነኝ። ማርያምን ስንት ዓመት ይሆናል? ኧረ በጣም ጩጬ ነበርኩ። ሁሌም ኢትዮጵያ መግባት የምፈልገው ድሬዳዋ እግሬ ከረገጠ አሁን አድጌያለሁ፣ መብቴን አውቃለሁ፣ የት ድረስ መሄድ እንደምችል አውቃለሁ። ማርያምን ገብርኤል አካባቢ መሳጅ ቤት የከፈተውን ልንገርሽ። ይኸውልሽ ሁለት አይነት መስፍን ያለው። አንደኛው መስፍን ትልቅ ሱቅ ያለው መስፍን የሚባል ሰውዬ ትልቅ ሱቅ ያለው ሳጵያን ውስጥ ወደ ገብርኤሉ ጋር ሳደርሺ አማን ሆቴል ጋር ቤተል ትምህርት ቤት አላ። ትንሹ ቤተል ትምህርት ቤት አማን ሆቴል ጋር ቤተል ትምህርት ቤት ትንሹን ጋሽ አማን ሆቴል ጋር ቅድስት ሬዛ ትምህርት ቤት ጋር ትልቅ ሱቅ የለም? ጋሽ መስፍን የሚባሉ እሱ አይደሉም። ከጋሽ መስፍን ቤት እንደዚህ አድርጋችሁ ስትሄዱ ማሳጅ ቤት ከፍቶ ነበር ሰውዬው። ረዘም ያለ ፊቴ ላይ አሁንም አይኔ ላይ አይጠፋም። ረዘም ያለ ቀይ ሰውዬ ፀጉሩ እንደዚች ገባ ያለች ማምላክን ፀጉሩ ገባ ያለ አታውሪ ዛሬ ገና እንደው ማርያምን ዛሬ አወራሁት። እመቤቴን ዛሬ አወራሁት። እሱን ሰውዬ ባገኙ
እኔ ምላችሁ ጥያቄ አለኝ። ከስንት ዓመት በኋላ ሰዎች የሆነ ነገር ቢያደርጓችሁ መክሰስ ትችላላችሁ? ላይክ በጣም ረጅም አሁን ስንት ዓመት ከ15 ዓመት መክሰስ ይቻላል? የአይን እማኝ ከሌለስ? የአይን እማኝ ከሌለ ምናምን ማርያምን በቃ የምበቀለው ሰው እሱ ነው። በግልጽ እንገራችሁ በአደባባይ የምበቀለው ሰው ቢኖር በህይወቴ የምጠላው እኔ እነዚህ ቲክቶክ ላይ የሚሰድቡኝ ምናምን ማርያምን አንድ ቀን ከቁም ነገር አስገብቻቸው አላውቅም። በአካል ባገኛቸው ከተደባደብን እንደባደብን ምናምን ብዬ ማስብ ነኝ እንጂ በፍጹም የምበቀለው ሰው ቢኖር እኔ በቀለኛ አይደለሁም። በቀልም እግዚአብሔር ይበቀል። ግን የምከሰውም የምጠይቀውም ሰው ቢኖር ይሄ መስፍን ያልኳችሁ ሰውዬ ነው። ከሱ ውጭ ማንንም ሰው አልጠይቅም። 2 ዓመት አይደለም ጋይስ 15 ዓመት እመቤቴ ፊት ለፊት ማግኘት የምፈልገው ሰው ድሬዳዋ ውስጥ እሱ ብቻ ነው። ሌላ ማንም አይደለም። ማንም በህይወቴ ማንንም ሰው ማርያምን ቆይ ድምጼ ለካ ሲሪየስ ይቅርታ ማሮች ለካ ድምጼ ነው። ማርያምን ያው አባቴ ይሙት በህይወቴ እኔ መበቀለው ሰው የለም። እንደዚህ ገለዋለው እንዲለዋለው ምናምን ምለው የለም። አንድ ሰው የምጠላው ሰው ቢኖር በህይወቴ ማግኘት የምፈልገው ለክስም የምፈልገው ክስ የሚሰራ ከሆነ ይሄ ያልኳቸው አሁን መስፍን የሚባል ድሬዳዋ ውስጥ ይሄን ሰውዬ ብቻ ነው። ታስሮ ተፈቶ ነበረ። እንደ ባለሀብት ያጫውተዋል። ኖ መሻወድ ምናምን ሳይሆን ምንም መስሎ አይታየኝም። ይሄ ራሱ እንደንትን ቢያዝብኝ ምንም አይመስለኝም። ማርያምን ነው የምላችሁ። በህይወቴ ማግኘት የምፈልገው ሰው ይሄ ነው። ማርያምን ነው የምላችሁ። ግን 15 ዓመት 14 ዓመት ይሆነዋል። አልናገርም ምክንያቴን። ግን በቃ እዚህማ አላወራም። ስንት ጠላት አለኝ። እኔ ግን እሱን ፊት ለፊት ባገኘው አልኳችሁ አባቴ ሙት ባገኘው እሱን ብቻ ነው የምበቀለው፣ ማንንም አይደለም። የምን አባቱ ባል ነው። አሁን እዚህ አታስወሩኝ እስኪ። ማርያምን በሉ። አውቃችሁታል ያልኳችሁ ሰውዬ አውቃችሁታል። ሞቷል ጋይስ ሞቷል። ትልቅ ሰው እኮ ነው። በእርግጠኝነት አሁን 60 ዓመት አይሆነው። እኔ እንጃ 59 ዓመት 60 ዓመት ይሞላል። ማርያምን በሉ። አውቃችሁታል። አንድ የድሬዳዋ ሰው ገብቶ እዚህ ይንገረኝ። ኦኬ እሺ እጅሽን በልኝ። ቴንክ ዩ ማሪ። ተማማታው ነው አይደለም፣ ማውራት እኮ አይደለም ጋይስ። እኔ እኮ ማንንም ሰው ምንም አልልም። ማንንም ሰው ማርያም ነው የምላችሁ። ማንንም ሰው ምንም አልልም። በህይወቴም ብዬ አላቅም፣ እንደዚህም ብዬም አላቅም። ብዝትበትም ብከሰስበትም ብጠይቅበትም ይሄ ሰውዬ ነው በህይወቴ። ማርያም ነው የምላችሁ። ማንም ሰው የለም፣ መስፍንም ብቻ ነው። ቃይ መሞቱ ማረጋገጥ ሆልሽ አይቋጥርም። እኔ እስከዛሬ ለማንም ተናግሬ አላቅም። ብዙ አመት ለማንም ሰው ማርያምን ለማንም ሰው በህይወት ዘመኔ አውርቼ አላቅም። ለመጀመሪያ ጊዜ ላይ ብለን የተናገርኩት እሱንም ደግሞ አሁን ብዙ ሰው አውቃለሁ፣ ብዙ ሰው ያቀኛል። ይህንን እድል መጠቀም እችላለሁ በህይወት ካለ ማለት ነው። ለዛ ነው ስሙንም ጠርቼ የተናገርኩት። ማርያምን በሆነ ነገር ነው ትዝ ያለኝ ላወራ የፈለግኩት ነው። እዚህ ጋር ጊዜ ነው በቃ ጊዜ። ጓደኛዬ እኮ በደንብ ነው የምታውቀው። ግን አሁን ከስንት ዓመት በኋላ
አውርቻት ማላቅ ሰውዬ አሁን እንደዚህ ብዬ እንዴ ምን ውዶቼ በራሴ ፍርድ እሰጣለሁ እኮ እብድ ናችሁ እንዴ? ፍርድ ከአቤት ልወጣ ነው። ፍርድ ከህግ ብቻ ነው እንደምትጠብቁት ምስኪኖች። ሉጣ ፍርድ ከእግዚአብሔር ፍርድ አለ፣ ግን ፍርድ ከህግ ብቻ ነው የምትጠብቁት ውዶቼ። ምድር ላይ ስትኖሩ ፍርድን ከህግ ብቻ ነው የምትጠብቁት። እናንተ ትዝታ ውስጥ ከተታችሁኝ። በቃ ብቻ በአጭሩ ይሄውን ወደ ቡቡ ምናምን ሆኖ አይደለም አስቤብን ያልኩት። አይኖ ብዙ ጠላት እንዳለኛ ቃለው፣ የሚቀኛ እንዳለኛ ቃለው ውዶቼ። በደንብ ጠንቅቄ ሁሉን አውቃለሁ። የማደርገውን አውቃለሁ፣ የማወራውን አውቃለሁ፣ የምናገረውን አውቃለሁ ውዶቼ። እሺ የምናገረውን አውቃለሁ፣ በደንብ ነው የማውቀው የምናገረው። የማደርገውንም ውዶቼ አውቃለሁ። ማርያምን እንትን አስቀብተውኝ ቅጣቀጥተውኝ ፊቴ ዱቄት ተቀብቼ ለዛ ነው ያነጣኝ። እና ማረገውን ፊንገር ዛሬ ደስተዋ ነው። ምንም እኮ ይሄ ሆንኩኝ እኮ ሳይሆን በቃ በጣም የምጠላው በህይወቴ የምጠላው የምትጸየፈው ሰው ቢኖር እሱ ሰው ነው ያልኩት። ሌላ ምንም እኮ ይሄ ሆነ። እናንተ የራሳችሁን መላምት ማቅረብ ትችላላችሁ። እንደፈለጋችሁ ማሰብ ትችላላችሁ፣ መብታችሁ ነው። እኔ ከአንደበቴ የሚወጣውን አውቃለሁ። ይሄ ነው ምክንያቴ ካላልኩ በስተቀር ደስ ያላችሁን መስጠት ትችላላችሁ። ግን እኔ የምጠላው ሰው በምድር ላይ እሱ ብቻ ነው አልኩኝ። በቃ ማንንም አልጠላም፣ እሱን ግን በጣም ነው የምጠላው። እኒህ የሚሰድቡኝም ቦርኮች ራሱ እዚህ ቲክቶክ ላይ ያሉ ቦርኮች እነ ፊንገር ምናምን ማርያምን ለበቀል ለምናምን ያላስባቸውም። ከቲክቶክ የዘለለ ነገር የለኝ እመቤቴ። ይህን ያክል መርዝ አይደለሁም። ከቲክቶክ የዘለለ ነገር የለኝ። እና ያለው ነገር ነው። ጨርሻለሁ። ቢጃማ ጋይስ፣ ኮፒ መቼስ ቢጃማ እንደማትሉ አውቃለሁ። እኔ ማለት ነው ማርያምን ቢጃማ በእርግጠኝነት 100 ቢጃማ ይኖረኛል። 100 በጣም ነው የምወደው። እንደዚህ ይሄማ በጥቁር በፒንክ በነጭ ባሌለኝ ከለር የለም። ቢጃማ በጣም ነው የምወደው። ደስ ይለኛል፣ ይቀለኛል። ሰፋኝ ግን ምን አለ እንደዚህ ቢሆን እንዲሁ ነው ቢጃማ። ቆለጣም ይላል እግዚኦ መሐረነ ክርስቶስ። ኧረ እኔ ጉረኛ አይደለሁም። ቢጃማ ወዳለሁ ማለት አሁን የቡቱቱ ቢጃማ ያስጎርራል። ኧረ